ወንድሞቹ አልሆኑም? እሙሽዬ ለምን ዝም አለች? ወንድሞቹ ለምን ዝም አሉ? ለምን በሽማግሌ ያላዙም ምናምን ትላላችሁ። ሲጀመር ቡርኬ እዛ ጋር እስከሚደርስ እኮ አላስቻለውም። ነገሩን እኮ በአንድ ግን ነው አክሴፕት ያደረጋት ልጅቱን ማለት ነው። እንደዚህ ያለው ነገር ተጣርቶ ምን ተብሎ ምናምን የሚባለው ደረጃ ላይ እኮ ቡርኬ አልደረሰም። በራሱ ነው ነገሮችን የወሰናቸው። ራሱ ነው እንደፈለገ ያለው። ራሱ ነው እንደዚህ ቢሆን እንደዚህ ባደርገው ምናምን። ቤተሰብ ሀሰን እንግዲህ ቡርኬን ምድረው እያስጠነቀቀው ያለ መሰላችሁ? እዩን አታገኛት። ለእዩ ምንም አይነት ነገር ፊሊንግ አትስጣት። ይሄን አረጋለሁ፣ ይሄን እንትንልልሻለሁ፣ ይሄን ሆንልሻለሁ፣ እንደዚህ አድርጋለሁ፣ እንደዚህ እንትሆናለሁ እያልክ ምንም አይነት ነገር መስማት የለብህም፣ እንደዚህ ማለት የለብህም ብሎ ሲነግረው ምንድነው እያለ ያለው መሰላችሁ? ቡርኬ እኔ ምን ላድርግ? እኔ ማንኛውን ላዳምጥ? እኔ ምን ልሆን? እኔ ምንድነው ማድረግ ያለብኝ? እኔ ምንድነው እንትን ማለት ያለብኝ? እዩን እኮ ለእዩ ስርዓት ማሳዝ፣ እዩን ከህይወታችሁ እንዳትገባ፣ ህይወታችሁን ውስጥ ላይ ምንም አይነት ነገር እንዳታደርግ፣ እንደዚህ ነው በዚህ ነው በዚህ ገብቶ በዚህ ወጥቶ እያለች የሆነ ነገር እንዳታደርግ እኮ ማስቆም፣ የሆነ ነገር ማድረግ ያለብህ አንተ ነህ። ልንገርህ ቡርኬ፣ አንተና አንተ ብቻ ነህ ማለት ነው። እዩን የመቆጣት፣ እዩን የሆነ ነገር የማድረግ፣ እዩን የሆነ በቃ እዛ ላይ እንዳትቆም የማድረግ፣ እንደዛ እንዳታደርግ የማድረግ ኃላፊነቱን ልትወስደው የምትችለው አንተ ራስህ ነህ። ከዛ ውጭ ግን ዝም የምትላት ከሆነ ይሄን ላድርግልሽ፣ ከህይወቴ ውጪ፣ ልጅቱ ጠማት፣ እራባት፣ እንቅልፏ መጣ፣ እንደዚህ ሆነች ምናምን እያልክ አንተ የምታሽቃብጥ ከሆነ አባት ነህ እንጂ ሌላ ሰው አይደለህም። ስለዚህ ህይወት ግን የምትፈልግ ከሆነ ከሀይሚ ጋር አሁንም አዲስ አበባ መጥተዋል። አዲስ አበባ ናቸው ያሉት። ሀይሚን ቡርኬም አዲስ አበባ ነው ያሉት። ግን ተመልሰ ቡታጀራ የምትሄድ ከሆነ አንተ ሳይሆን ችግሩ ማለት ከእዩ ሳይሆን ችግሩ ከአንተ ጋር ነው ችግሩ ያለ ብዬ ነው የማስበው፣ እንደኔ ማለት ነው። ቡርኬ ተመልሶ ቡታጀራ ላይ ከሄደ ተመልሶ እዩን ካገኛት ስለ እዩ ነገር የሚያነሳ ከሆነ ምናምን እዩን ይሄን ላድርጋት፣ በእንደዚህ አይነት መልኩ ሰፖርት ላድርጋት ምናምን ብሎ የሚያስብ ከሆነ ሪል አድርገህ እኛ ላይ ነው እየቀለድክ ያለህ ወይ ብለን እንድንወስን ነው እያደረግን የምታደርገን ነው ማለት ነውና ሀሰን ትናንት የተናገረው ነገር በጣም ትክክል ነው። በቃ በጣም ከሚባለው በላይ ትክክል ነው። በቃ እንደዚህ አይነት ነገር አስፈላጊ አይደለም። አታግኛት። እዩ ለህይወታችሁ የምትጠቅም ሰው አይደለችም። እዩ ህይወታችሁን ነው የምታበላሸው። አግባብ አይደለም፣ አስፈላጊ አይደለም። ስለዚህ ከህይወታችሁ አስወጣት። እሷን አታገኛት። እሷን ለእሷ እንደዚህ ላርግልሽ፣ እንደዚህ ብትሆኒ ከህይወቴ ትወጫለሽ። ህይወት ውስጥ እኮ ምንም ነገር ሳታደርግላት ማስወጣት ትችላለህ። ከህይወት ውስጥ ምንም ነገር ሳታደርግላት ማስወጣት እኮ ትችላለህ። ልጁ ያንተ ካልሆነ፣ ልጁ ካላመንክበት፣ ያንተ መሆኑን ካላመንክበት አልፈልግሽ 4 ነጥብ። ማንም እንትን ይላልህ የለም። ብዙዎቻችሁ ያላችሁ ከቡርኬ ጎን ለምን ወንድሞቹ አልሆኑም? እሙሽዬ ለምን ዝም አለች? ወንድሞቹ ለምን ዝም አሉ? ለምን በሽማግሌ ያላዙም ምናምን ትላላችሁ። ሲጀመር ቡርኬ እዛ ጋር እስከሚደርስ እኮ አላስቻለውም። ነገሩን እኮ በአንድ ግን ነው አክሴፕት ያደረጋት ልጅቱን ማለት ነው። እንደዚህ ያለው ነገር ተጣርቶ ምን ተብሎ ምናምን የሚባለው ደረጃ ላይ እኮ ቡርኬ አልደረሰም። በራሱ ነው ነገሮችን የወሰናቸው። ራሱ ነው እንደፈለገ ያለው። ራሱ ነው እንደዚህ ቢሆን እንደዚህ ባደርገው ምናምን የሚሉ ነገሮችን ራሱ ነው ሊወስን የቻለው እንጂ ማንም እኮ እንትን አላለለትም። ማንም ማለት ነው። በራሱ ፊሊንግ ነው ሁሉንም ነገር እያራመደ ያለው ቡርኬ ማለት ነው። ቤተሰቡ ያልገባበት የእሷ ቤተሰብ የእሷ የሆነ ነገር እንኳን እንደዚህ አድርጋት ልጄ ላይ ብሎ እኮ የጠየቀው ሰው የለም፣ እኛ እንደምናውቀው ማለት ነው። ገባህ? ስለዚህ ቡርኬ የምታረጋቸውን ነገር ጥንቃቄ አድርግ። መጀመሪያ ማን ብሎኝ ነው? ማን አስገድሎኝ ነው? በየትኛው ህግ ይዛህ ነው? የትኛውን ክስ መስረታ ነው? የትኛውን ሽማግሌ ይዛ ነው? የትኛውን ወላጅ፣ የትኛውን ቤተሰብ፣ የትኛውን እህት ወንድም ይዛ አስጠይቃህ ነው እንደዚህ ይሄን አረግልሻለሁ፣ ቤት እናረግልሻለን፣ ከህይወታችን ውጪ እንደዚህ ምናምን የምትላት? አንተ በብር ሰተህ እሷን ከህይወትህ ልታስወጣት የምችለው ምን አድርገህ ነው? ከሷ ላይ ያረከው ነገር አለ ወይ? ከሷ ላይ የበደልከው ማለት የፈጸምከው ጉዳት አለ ወይ? ያን ጉዳት ለመሸፈን ነው ወይ ብር ልትሰጣት ወይም ይሄን ነገር ልታደርግላት የምችለው? ለምንድን ነው? ምንም ነገር እዛ ላይ ደግሞ ንጹህ ከሆንክ እኮ ምንም ነገር ካላደረክ ልጁ ያንተ ካልሆነች ምንም ነገር እንደዚህ ማሽበልበል ምናምን እኮ አይጠበቅብህም። እሷንም ይዘህ መምጣት የለብህም። ከምሬ ነው የምነግርህ። በምንም አይነት መልኩ እሷን ይዛችሁ መምጣት የለባችሁ። በምንም መልኩ ማለት ነው። ስለዚህ የምታረጉትን ነገር በደንብ አድርጋችሁ አንደርስታንድ አድርጉ። ቡርኬ ማንንም የምሰማ ሰው አይደለህም። ማንንም የምታዳምጥ አይደለም። ኦዲየንስ በጣም ብዙ ሰው አስተያየት እየሰጠህ ነው ያለው። ለምንድነው ቡርኬ እንደዚህ የማታደርገው? ለምንድነው እንደዚህ የማትሆነው? ለምንድነው ይሄን የምታደርገው? ለምንድን ከዚህ ህይወት አትወጣም? ለምንድን እቺ ልጅቱ ልታመጣብናለህ? አታምጣብን፣ ዩቲዩብ ላይ በምን መልኩ አታምጣብን እያሉ እየነገሩህ ነው ያሉ። አንተ ግን በጭራሽ እየሰማሃቸው አይደለም። በጭራሽ ማለት ነው እየሰማሃቸው አይደለም። ማንንም እየሰማህ አይደለም።
ሲጀመር ቡታጀራ ላይ ምንም አይነት ዲኤንኤ ምርመራ የሌለውን ቡታጀራ ላይ ዲኤንኤ ምርመራ እንድታደርግ ስትልህ እሺ አልካት። ሁሉን በምትለው እሺ ነገ እኮ ቤት መጥቼ እሷን አዲስ አበባ እሄዳለሁ፣ አብሬ ነው መኖር ያለብኝ። አዲስ አበባ ላይ አብሬ ከቡርኬ ጋር ነው መኖር ያለብኝ። ሀይሚ ከፈለገች ቡታጀራ ትምጣ፣ ካልፈለገች ደግሞ አዲስ አበባ ለራሷ ቤት ትያዝ። ቡርኬና እኔ ግን ልጅቱን አዲስ አበባ ላይ ቁጭ አድርገን እሁድ ቅዳሜ ስንፈልግ በፍሬ በሆነ ሰዓታችን መጫወቻ ሞል እየወሰድን እናጫወታታለን። ከኔ ጋርም ማሳለፍ ያለበትን ጊዜ ያሳልፋል። እስከዛሬ ቦታ ስላልሰጠኝ ጊዜ ስላልሰጠኝ ይቅርታ ብሎኝ የዛንን መካስ አለበት ብላ እኮ ነው የምትመጣ ልጅቱ። እንደዛ ነው እያለች ያለችው እኮ እዩ፣ እንደዛ ነው እያለች ያለችው። ቡርኬ ደግሞ አይ እንደዛ አልፈልግም፣ ልጅቱን እወዳታለሁ፣ ልጅቱን አከብራታለሁ፣ ማገዝ ያለብኝን ነገር አግዛለሁ፣ ግን ካንቺ ጋር አልሆንም ነው እያላት ያለ። እኔ እኮ ማንኛው ጥፋተኛ ነው እንደምንል ራሱ ግራ ነው የሚያጋባ አንዳንዴ ማለት ነው። ቡርኬ ነው ጥፋተኛ እዩና ጥፋተኛ ለመባል ራሱ በጣም የሆነ እዩን ስንሰድባት ቡርኬ የሚያደርጋቸው ነገሮች ቡርኬ እንዴት አክሴፕት እንደሚያደርጋት እንዴት እንደሚያዳምጣት እያያችሁ ነው አይደለ? ስለዚህ ማን ነው ልንቆጣ የምንችለው? ማን ነው ጥፋተኛ ነው? ማን ነው ውጣ ልንለው የምንችለው? የሆነ ግራ ያጋባችሁ በጣም እኮ ግራ የሚያጋባው ማለት ነውና እስኪ ለማንኛውም ለሁሉም ጊዜ ያለው ይላል። ለሁሉም ጊዜ ያለው በሚለው እንውሰደውና ማድረግ ያለባቸውን ነገር ያደርጋሉ። ለማንኛውም ቤተሰቦች ሰብስክራይብ ማድረጋችሁን አትርሱ። እናንተም እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባይ